ኢየሱስ በምድር ላይ በነበረ ጊዜ እናቱ ማርያም ስትጠራው ማን ብላ ነው የምትጠራው? የሹዋ ነው የምትለው። ሰፈርተኛ ሁሉ ሲጠራው ማን ነው የሚለው? የሹዋ። ኢየሱስ የሚባል ነገር አያውቁም እነሱ። ጂሰስ የሚባል ነገር ምን አይሉ። ማን ቀየረው? ማን ነው ኢየሱስ ያደረገው? ማን ነው ጂሰስ ያደረገው? ማን ነው የቀየረው? የምታመልኩት ጌታ እውነተኛ ስሙ ጂሰስም አይደለም ኢየሱስም አይደለም። ማን ነው? የሹዋ ነው። ጴጥሮስ እዛ ቤተ መቅደስ በር ላይ ያገኘውን ሽባ ብርና ወርቅ የለንም ያለንን ግን እንሰጥሃለን በኢየሱስ ክርስቶስ ስም ተነስና። ግን ጴጥሮስ ይሄን ብሏል አላለ። እሱ ያለው ምንድነው? በሼም የሹዋ ሃማሺያ ነው ያለው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትክክለኛ ስሙ የሹዋ ነው ጂሰስ ነው ወይስ ኢየሱስ ነው? ሰማይ የሚያውቀው በመጀመሪያ ዘመን የነበሩት አማኞችም ሐዋርያቶችም ራሱም ኢየሱስ ሲጠራ አቤት የሚለው ኢየሱስ ስትሉት አቤት ይላል? ጂሰስ ስትሉት ነው አቤት የሚለው ወይስ የሹዋ ስትሉት ነው አቤት የሚለው? ይሄንን አሁን አንዳንድ ሰዎች ግራ ስለሚጋቡ ታሪክን እና አንዳንድ የምናነሳቸው ማስረጃዎች አቅርበን ስለዚህ ቶፒክ እንማርና ምናልባት ከዚህ በኋላ ስንጸልይ በኢየሱስ ስም ብንልም ጥሩ ነው። ግን በሼም የሹዋ ለምን ይሄ ስሙ ላይ ያለ ትልቅ ነገር ስላለ ስለሱ ነገር እንማራለን። መጽሐፍ ቅዱሳችሁን የማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ 25 ያለውን ሐሳብ የተመለከተ ጉዳይ እናነባለን። በተለይ ቁጥር 21 ላንብብ። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ወንድ ልጅ ትወልዳለች ስሙንም ኢየሱስ ብለህ ትጠራዋለህ ሕዝቡን ከኃጢአታቸው ያድናቸዋልና። ለምንድነው ስሙን ኢየሱስ የምትለው? ሕዝቡን ከኃጢአታቸው ያድናቸዋልና። እንግዲህ ይሄ የተነገረው ለዮሴፍ ነው። ዮሴፍ በጣም ትልቅ ሬቬሌሽን እያገኘ ነው። ትልቅ መገለጥ እያገኘ ነው። ለሱ ብቻ ሳይሆን ለመላው ትውልድ ለመላው ዓለም የመዳን ምክንያት የሆነ የስም መገለጥ እየተነገረው ነው እና ስሙን ሲያወጣ ማን ማለት እንዳለበት እየተነገረው ነው ያለው እና ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ድነት በሌላ በማንም አይገኝም እንድንበት ዘንድ ለሰዎች የተሰጠ ስም። እስቲ ስም በሉ እስቲ። ለሰዎች የተሰጠ ስም ከሱ በስተቀር ሌላ ከሰማይ በታች የለምና ይላል። ከዚህ ከሰማዩ በታች ለመድኃኒትነት ለመዳኛነት እንድንድንበት የተሰጠን ስንት ስም ነው ያለው? አንድ ስም ነው ያለው። እሱም ማን ነው? በአማርኛ ግን መልአኩ መጥቶ ወይንም ደግሞ ለዮሴፍ ይሄ መገለጥ ሲነገረው የተነገረው ኢየሱስ ተብሎ ነው ጂሰስ ተብሎ ነው ወይስ የሹዋ ተብሎ ነው? ይዳኑበት ተብሎ የተሰጠ ከኃጢአት መዳኛ ከሰማይ በታች ያለ ብቸኛ በሚሊዮን የሚቆጠር ስም አለ። የቱንም ስም ብትጠሩ የቱንም ኃይለኛ የቱንም ታላቅ የተማረ ባለስልጣን ባለጠጋ ብትጠሩ ወይንም የሃይማኖት መሪ ብትጠሩ ልትድኑ አትችሉ። ለመዳኛ የተሰጠ ስንት ስም አለ? አንድ ስም አለ። እሱም ማን የሚል ነው? የሹዋ በሉ እስቲ። ጌታ ይመስገን። ሲነግረው ዮሴፍ የሰማው ኢየሱስ የሚል ጂሰስ የሚል ሳይሆን የሹዋ የሚል ነው። ይሄ በጣም መሰረታዊ ነገር ነው። ተመልከቱ ፊልጵስዩስ 2 ላይ ቁጥር 9 እስከ 11 ስናነብ ስለዚህ እግዚአብሔርም እጅግ ከፍ ከፍ አደረገው ከስምም ሁሉ በላይ የሆነ ስም ምን አደረገው? ሰጠው። ይሄ ስም ከስም ሁሉ ምን ይላል? ይበልጣል፣ በላይ ነው። ይኸውም በሰማይና በምድር ከምድር በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ። ጉልበት ሁሉ የሚንበረከከው ለማን ነው? ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ጌታ ይመስገን። ግን በጣም አስፈላጊ ትምህርት ስለሆነ በተለይ በእኛ እንቅስቃሴ ውስጥ ይሄንን ነገር እንማራለን። ተመልከቱ አሁን እኛ ሀገር ስንጠራ ኢየሱስ ነው ምንለው። ኢየሱስ ነው ምንለው። ደግሞ ነጮቹ ጋር አውሮፓ ስትሄዱ አሜሪካ ስትሄዱ ሌላም እንግሊዝኛ ተናጋሪ ሀገሮች ጋር ስትሄዱ ማን ይላሉ? ጂሰስ ይላሉ። ኢየሱስ እና ጂሰስ በሚለው መካከል ራሱ ከፍተኛ ልዩነት ነው ያለው። አማርኛችን ኢየሱስ ብሎ ነው ብሎ ነው የሚጀምረው። እንግሊዘኛው ደግሞ ምን ብሎ ነው? ጄ ብሎ ነው የሚጀምረው። ጂሰስ ነው በጄ ነው የሚጀምረው። በሁለቱ መካከል ራሱ ከፍተኛ ልዩነት አለ። ዕብራይስጡ ደግሞ የሹዋ
ዮድ፣ ሺን፣ ቫቭ እና አይን የሚባሉትን የዕብራይስጥ አልፋቤት ተጠቅሞ እዛ ጋር እንደምታዩት የሹዋ ብሎ ይላል። የሹዋ ማለት ይሄ ዮድሄ ቫቭሄ ቴትራግራማተን የማይነገር የማይወራ። አሁን ለምሳሌ ከዚህ በፊት ነግሬያቸዋለሁ። ቴትራግራማተን የሚባል የመለኮት ስም አለ። ራሱ አምላካችን እግዚአብሔር ለሙሴ ሲነግረው ማን ነው የላከኝ ሲለው ዮድሄ ቫቭሄ የሚለውን ነው የተጠቀመው እና ትክክለኛ የመለኮት ስም ዮድሄ ቫቭሄ ነው። አሁን እሱን አንብበው ብትሉኝ እኔ እምቢ ነው የምላችሁ። ማንበብ ስለማልችል ሳይሆን የጌታዬ አምላክህን ስም በከንቱ አትጥራ። ስለዚህ አንድ አይሁድን አሁን ጠርታችሁ ዮድሄ ቫቭሄ ብላችሁ ብትጽፉለት በቀላሉ እንዲገባችሁ፣ ለምሳሌ ሳሚ የሚለውን ስም በፍጹም እንዳጠራ ተብሎ ትእዛዝ ቢወጣ ከዛ እኔ ሳሚ ብዬ ብጽፍ አንብብልኝ ብልህ ያንን ስም በከንቱ ምን አትበል አትጥራ ስለተባለ ሳሚ ማለት ያቅታል። ስለዚህ ሳሚ የሚለውን እሸቱ ብለህ ተተካዋል። ስለዚህ ልክ ሳሚ ብዬ ስጽፍ ጽሁፉ ምንድን ነው የሚለው ሳሚ ነው። እኔ ግን ሳነበው ማለዋለሁ እሸቱ እለዋለሁ። አሁን በአይሁድ የሲድሮች ላይ ለምሳሌ በኋላ የምንጸልይበት ይህ ሲድር አለ። ሲድሮቹ ላይ ዮድሄ ቫቭሄ ነው የተጻፈው። የመለኮት ሚስጥራዊ ስም ቴትራግራማተን ነው የተጻፈው። ግን ሲነበብ 3 አማራጭ አላችሁ ወይ 4። አዶናይ ብላችሁ ማንበብ ትችላላችሁ፣ ሐሼም ብላችሁ ማንበብ ትችላላችሁ፣ ኤሎሂም ብላችሁ ማንበብ ትችላላችሁ። ግን የሚለው እሱን አይደለም። አሁን ቦታው ስላልሆነ ስሙን መጥራት ስለማልፈልግ ዩሲ ሶ ይሄ ቴትራግራማተን ወይንም ደግሞ የማይነበበው ስም የማይጠራው ስም ያለበት የመለኮት ስም አለ። የመለኮት ስም አለ። ዮድ ይወላችሁ ዮድ ብሎ ነው የሚጀምረው። ቴትራግራማተኑም ሲጻፍ ይሄ የማይነበበው ሲጻፍ በዮድ ነው የሚጀምረው። በዮድ በምትባለዋ በዚቺ በትንሹ ባለችው ጭረት ነው የምትጀምረው እና ይሄ ቴትራግራማተን የማይጠራው ለጊዜው እኔ ሐሼም ልበለው። ሐሼም ያድናል ማለት ነው ስሙ። የኢየሱስ ስም ቀጥታ ሲተረጎም አምላካችን ምን ይላል? ያድናል። ይሄ ቴትራግራማተኑ ምን ይላል? ያድናል ማለት ነው። ለምን ይሄንን በጣም ቬሪ ኢምፖርታንት እንደሆነ እነግራቸዋለሁ። ሶ ምን ተፈጠረ? ኢየሱስ በምድር ላይ በነበረ ጊዜ እናቱ ማርያም ስትጠራው ማን ብላ ነው የምትጠራው? የሹዋ ነው የምትለው። ሰፈርተኛ ሁሉ ሲጠራው ማን ነው የሚለው? የሹዋ። ኢየሱስ የሚባል ነገር አያውቁም እነሱ። ጂሰስ የሚባል ነገር ምን አይሉ። ሶ ማን ቀየረው? ማን ነው ኢየሱስ ያደረገው? ማን ነው ጂሰስ ያደረገው? ማን የቀየረው? ይኸውላችሁ አንድ የሆነ አመፀኛ ተነስቶ ሪፕለስ አድርጎት አይደለም። ስለ ሪፕሌስመንት ቴዎሎጂ ተምረናል። ስለ መተካት ቤተክርስቲያን የማያልቅ ሄረሲ ውስጥ የገባችው ሪፕሌስመንት የሚባል ቴዎሎጂ ከ325 በኋላ ብቅ ማለት ከጀመረ በኋላ ነው ብያቸዋለሁ። ይሄ ግን የሪፕሌስመንት ቴዎሎጂ ውጤት አይደለም፣ ተተክቶ አይደለም ማለት ነው። የሹዋ የሚለው ኢየሱስ በሚል የሹዋ የሚለው ጂሰስ በሚል በሌላም ቋንቋዎች ባለ ስም ተተክቶ አይደለም። ምንድነው የሆነው? ኢየሱስ በነበረበት ዘመን ከሱም ቀጥሎ ያሉት የመጀመሪያዎቹ ደቀ መዛሙርትና ሐዋርያት በኖሩበት ዘመን ላይ አንድ ቋንቋ በዓለም ላይ ተጽዕኖ አምጥቶ ነበር እና ሰዎች የሚግባቡበት ዓለም አቀፍ ቋንቋ እስከመሆን፣ ሰዎች የሚጽፉበት ታላቅ የሥነ ጽሑፍ ቋንቋ እስከመሆን ደርሶ ነበር። ያ ቋንቋ ግሪክ ነው። ስለዚህ የመጀመሪያው ብሪታ ደሻ ወይም አዲስ ኪዳን የተጻፈው በምን ቋንቋ ነው? በግሪክ ቋንቋ ነው። እሱ ክርክር አለበት፣ ግን አሁን ዓለምን በሚያስማማው ሐሳብ ብንሄድ በግሪክ ቋንቋ ነው የተጻፈው። ሶ ምን ተፈጠረ? ምንድነው የተፈጠረው ችግር? በግሪክ ቋንቋ ውስጥ አንደኛ የፊደል ችግር አለ። አሁንም ድረስ ምንድነው የፊደሉ ችግር? ሸ የሚባል ቃል የላቸውም፣ ፊደል የላቸውም። ሸ የሚባል ፊደል ግሪክ ውስጥ አሁንም ድረስ የለም። የኢየሱስ ትክክለኛ ስሙ ደግሞ ማን የሚል ነው? የሹዋ ነው። ስለዚህ አንድ ግሪክ እየጻፈ ያለ ለምሳሌ ጳውሎስ በግሪክ ቋንቋ ኢየሱስ ብሎ ሊጽፍ ሲል ምን ይከለክለዋል? የሹዋ ብሎ ሊጽፍ ሲል ሸ የሚባል ፊደል ከግሪክ አልፋቤት ውስጥ ምን ይላል? ያጣል። ስለዚህ እነሱ ሸ የሚባለውን የዕብራይስጡን ሺን ምን ያደርጉታል? ሰ ይሉታል። ስለዚህ የሹዋ የሚለውን ማን ሊያደርገው ነው ማለት ነው? የሱዋ ሊያደርገው ነው ማለት ነው። ይሲ ምን ስላጣ ነው? ሸ ስላጣ። ይኸው ስሙ። የመጀመሪያው ችግር ራሱ ግሪክ እንደ ዕብራይስጡ ሪች ስላልነበረ ሸ የሚባል ፊደል ስላልነበረው አሁንም ስለሌለው እነሱ ሲጽፉ ተገደዱ። ምንድነው የተገደዱት? የሹዋ የሚለውን
የሱዋ አረጉት። ይሄ ብቻ ደግሞ አይደለም። በግሪክ ሰዋሰው ማንኛውንም የወንድ ስም ስትጽፉ መጨረሻ ላይ ስ መጨመር አለባችሁ። ለምሳሌ ሳሙኤል ከሆነ ሳሙኤልስ፣ እሸቱ ከሆነስ ሸ ስለሌላቸው እሰቱስ ይሆናል። ለዚህ ነው ይኸውላችሁ አራቱን እንኳን ወንጌላት ብታዩ ማቴዎስ፣ ከዛስ ሉቃስ፣ ከዛስ ማርቆስ፣ ከዛስ ዮሐንስ። ለምን የወንድ ስም እየጻፋችሁ ከሆነ መጨረሻ ላይ ምን መጨመር አለባችሁ? ስ መጨመር አለባችሁ። ስለዚህ የሹዋ ሚለውን ስን ስናስወግደው የሱዋ ሆነ። ከዛስ የሱዋስ የሚል መጣ። የሱዋስ ይሁት እየተጠጋ እንዴት እንደመጣ። አሁንም በግሪክ አልፋቤት የ የሚል ቀጥታ አሁንም ድረስ የ የሚል ፊደል የላቸው። ምንድን ነው ያላቸው? አዮታ የምትባል ጭረት ነች። ልክ እዛ ጋር እንዳለችው እንደ ዮድ አዮታ የምትባል ጭረት አለቻቸው። አዮታ የ አለባት። ይኸው አዮታ በሉሲ ያ ሶ አዮታ የሚባል አላቸው። የን ሲፈልጉ አዮታን ይጠቀማሉ። ስለዚህ አዮታ በየፋንታ ሲገባ የሱዋስ አይደለም እስካሁን የደረስ ነው። ስለዚህ የሲጠፋ ምን ይሆናል? አዮታ አይደለም። አዮታን ስለሚያስገቡ አ ብሎ ይጀምራል ማለት ነው። አዮታ ብለው ስለሚያስገቡ አየሱስ ወደሚል እንመጣለን። አየሱስ ወደሚል እንመጣለን። ተመልከቱ። ይሄ እንደዚህ እንዳለ የግሪኩ ቋንቋ ተጽዕኖ ከምድር ላይ እየሳሳ ላቲን ደግሞ አሸንፎ መጣ። ላቲን የሚባል ቋንቋ አሸንፎ መጣ። የሮማውያን ራሱ ቋንቋ ወደ ላቲንነት ተቀየረ። ወደ ላቲንነት ሲቀየር ላቲኖች ደግሞ ይሄንን የመጽሐፍ ቅዱስ የግሪክ መጽሐፍ ቅዱስ ቀጥታ ወደ እነሱ ሲገለብጡት ኢየሱስ ብለው ገለበጡት ወደ ላቲን ቋንቋ። ይሄ የላቲን ቋንቋ ኢየሱስ እያለ እስከ 16ኛው ክፍለ ዘመን መጣ። በጣም በሚያስገርም ሁኔታ እናንተ አሁን ሄዳችሁ ሰርች ብታረጉ እስከ 16ኛው ክፍለ ዘመን ድረስ በእንግሊዘኛ አልፋቤት ውስጥ ጄ የሚባል ፊደል አልነበረም። እንግሊዘኛ ሰርች አድርጉት ሄዳችሁ ጄ የሚባል ፊደል አልነበራቸውም። በ16ኛው ክፍለ ዘመን ግን መጽሐፍ ቅዱስ ውስጥ ያለውን ይሄ ኢየሱስ የሚለውን ነገር ለማምጣት የሚባል ድምፅ ያለው ፊደል መፍጠር አለብን አሉ። እንግሊዘኛ ቋንቋ ውስጥ የሚባል ፊደል መፍጠር አለብን አሉ። ስለዚህ ምን አደረጉ? ጄ የሚባለውን ፊደል የን ተክቶ እንዲያገለግላቸው አልፋቤታቸው ውስጥ አስገቡት። የመጀመሪያ ጄ የሚባለው ፊደል ሐሳቡ የ ተብሎ እንዲነበብ ነበር። ስለዚህ ኢየሱስ ብለው ለማንበብ ጄን ይጠቀሙበት ጀመር። በ16ኛው ክፍለ ዘመን በ16ኛው በጣም ቅርብ ጊዜ ማለት ነው። ኢየሱስ ብለው ለማንበብ ጄን ይጠቀሙበት ጀመር። ከተወሰነ ጊዜ በኋላ ይሆናል ብለው የፈጠሩት ጄ ወደ ጄ መቀየር ጀመረ። የሚለውን ጀ ማለት ጀመሩ ተናጋሪዎች በፕሮናውንሲዬሽን። እንግዲህ ቋንቋ ታውቃላችሁ ባህሪው። ከዛ ኢየሱስ የሚለውን ምን ማድረግ ጀመሩ? እነሱ ጂሰስ ማለት ጀመሩ። አሁን ሁለት ዊንግ ተፈጠረ። ቀጥታ ከግሪክና ከላቲን የሚተረጉሙ ሀገራት ኢየሱስ ይላሉ። ከእንግሊዘኛ ደግሞ የሚተረጉሙና እንግሊዘኛውን የሚጠቀሙ ማለት ጀመሩ? ጂሰስ ማለት ጀመሩ። አሁን የሹዋ በነገራችን ላይ በጣም የምደነቀው እኔ ሌላ የመጽሐፍ ቅዱስ ስሞች ላይ ይሄንን ያህል ችግር አይፈጠርም። በዋናነት የስሙን ባህሪና ድምፅ እየቀየረ የመጣው መጽሐፍ ቅዱሳችን ውስጥ የዋናው ስም ነው። እንድንዝበት ዘንድ ከሰማይ በታች የተሰጠን ብቸኛው ስም ነው። አብርሃም ይሄ ችግር አልገጠመውም። ሙሴ ይሄ ችግር አልገጠመውም። የተለያዩ ሞሼ ምናምን እንደዚህ እንትኖቹ እየተሸራረፉ ቢመጡም ዲቴል ግን ይሄንን ያህል ድምፁ ጥፍት ያለ ስም የለም። ከዚህ የተነሳ አሁን ነጮቹ እንግሊዝኛ ተናጋሪዎቹ ማን ብለው ይጠሩታል? ጂሰስ ይላሉ። እንደኛ አይነት ደግሞ ሀገሮች ማን እንላለን? ኢየሱስ እንላለን። የኛ ተጽዕኖ የምን ተጽዕኖ ነው? የግሪክ ቋንቋ ተጽዕኖ ነው። ለምን እዚህ እኛ ሀገር አሁን ያለው በዋናነት የኦርቶዶክስ እምነት ስለሆነ ክርስትና፣ የኦርቶዶክስ እምነት ደግሞ ከዚህ ከግሪክ ቋንቋ ተጽዕኖ በታች ስለሆነ በነገራችን ላይ
በመጀመሪያ ጊዜ መጽሐፍ ቅዱስን ከግሪክ ወደ ግዕዝ እንዲቀየር ያደረገው አባ ከሳቴ ብርሃን የሚባለው ሰው የተረጎመው ሰው ግሪካዊ ነው ራሱ ሰውየው አይደለም ግሪካዊ ነው እኮ በሕፃንነቱ ከነጋዴዎች ጋር መጥቶ ከሁለት ነጋዴዎች ጋር በነ ኢዛና ዘመን ማለት ነው እሱ ታሪክ ውስጥ አልገባም ግን እሱ ራሱ የግሪክ ተጽዕኖ ስለነበረበት ሽ ማለት አይችልም የ ማለት አይችልም እሱ የሚቀርበው እንደውም የትኛው ነው ኢየሱስ የሚለው ነው ወደዚህ አሁን እኛ ራሱ ስናድግ የጌታ ስም ማየመሰለን ያደግነው ነው ምንም ችግር የለውም ባይዘው እኔ አሁን ራሱ አጋንንት ብታመጡ በሼም የሸዋ ከምለው እሱም ኢትዮጵያ እዚህ ስለሚኖር ማንም ምለው በኢየሱስ ብዬላ ምንም ችግር የለም ሲጸልዩ እንድትጨነቁበት አይደለም ግን እኛ ቢያንስ እዚህ የሸዋ ስንል እነዚህ ደግሞ አዲስ ስም አመጡ እንዳትሉ እንደውም ሰማይ የሚያቀው ማ በሚለው ስም ነው የሸዋ በሚለው ስም ነው የሸዋ መጣበታለሁ የሸዋ በሚለው ነው የሸዋ በሉስቲ መልአኩ መጥቶ ማን በለው ነው ያለው ይሄን ያህል ኢምፖርታንት ነው ወይ ለምንድነው ማለት ይሄንን ስም ግን ዲቴል ብናጠናውና ኢየሱስ እያልን ደሞ እንደው ስንችል የሸዋ ብንል ለምንድነው ይሄንን እንድናውቅ የፈለከው ስሙ ኢየሱስ እያላችሁ ጂሰስ እያላችሁ ብሉይ ኪዳንን ብታነቡ በጣም በሚገርማችሁ ሁኔታ ብዙ ቦታ ኢየሱስን አታገኙትም እንደው ምሳሌ ነው የምታገኙት አሁን እዚህ ምን መስለው አይደለም የቤተ መቅደሱ መጋረጃ ምንድነው ሰማያዊ ሐምራዊ ቀይ ነጭ ንጉስ ከሰማይ ወርዶ ደሙን አፍሶ አዳነን እንደዚህ እየተረጎማችሁ ነው የሸዋ ብላችሁ ግን ብትረዱ የሸዋ በሚል መጽሐፍ ቅዱስ ታናክን ብታነቡ ሙሉን የሸዋ ነው ሙሉን ቤተክርስቲያን ምን አታለች የሸዋን ስለተወች ኢየሱስ ጂሰስ ስላለች መጽሐፍ ቅዱስ ውስጥ ያለውን የብሉይ ኪዳኑን የሸዋ ምን አድርገዋለች አጥተዋለች ለምሳሌ በጣም የሚገርመኝ ያዕቆብ ታውቃላችሁ በስተርጅናው እድሜው ባረጀ ጊዜ ልጆቹን ሰብስቦ በሚመጣው ዘመን የሚያገኛችሁን ኑ ልንገራችሁ ብሎ የተናገራቸው ጊዜ እሱ ዘመኑ በጣም በስፒሪቹዋል ነገር የበሰለበት ዘመን ነው መንፈሳዊ ነገሩ ጣሪያ የነካበት ጊዜ ነውና በመሃል ያወራቸው በጣም አስገራሚ ነገሮች አሉ ለምሳሌ በትረ መንግስት ከይሁዳ እጅ ምን አይልም አይወጣም ማስከሚመጣ ድረስ ገዢነት የሚገባው እስኪመጣ ድረስ የሚለው ሺሎ እስኪመጣ ድረስ ነው የሚለው ዕብራይስጡ ሺሎ እስኪመጣ ድረስ ሺሎ የሚባል ቃል ደግሞ በዕብራይስጥም አሁን ባለ በየትኛውም ቃል የለም በኋላ ሰርች ማድረግ የምትወዱ እንደ አቤ በኋላ ሄዳችሁ ሰርች አድርጉት ሺሎ የሚባል ቃል ምንም ትርጉም የለውም ሚኒንግለስ ነው እና በጣም ከባባድ አስገራሚ የተናገራቸው ነገሮች አሉ ከዛ መሃል ዘፍጥረት 49 ቁጥር 18 ላይ ለምሳሌ ነው የምነግራችሁ ሙሉ መጽሐፉ ታናኩ ይሄን ነው የሚያወራው ዘፍጥረት 49 ቁጥር 18 ላይ እግዚአብሔር ሆይ ማዳንህን ምን እላለሁ እጠባበቃለሁ እግዚአብሔር ሆይ ምን ያዕቆብ እኮ ነው የሚለው ልጆቹን እየባረከ በመሃል ዳንን ከባረከ በኋላ በመሃል እንደዚህ አለ እግዚአብሔር ሆይ ምንህን እጠባበቃለሁ ምጠብቀው ነገር አለ ምጠብቀው ነገር ደግሞ ምንድነው ማዳንህን ነው የሚለው ቃል አዶናይ ቀቪት ለየሽዋቴኻ ነው ያለው እሱ ባወራው ቋንቋ አዶናይ ቀቪት ለየሽዋቴኻ ይወላችሁ ያዕቆብ እያለ ያለው የሽዋን እጠብቃለሁ ነው እያለ ያለው ምጠብቀው ነገር አለ ምንድነው ምጠብቀው የሽዋ በልስቲ የሽዋን እጠብቃለሁ አማርኛችን ምን ይላል ማዳንህን ተርጉሞት ዕብራይስጡን ተርጉሞት ግን እሱ እያለ ያለው የሽዋን እጠብቃለሁ ስሙን ማቴዋለሽ ትለዋለ የሽዋ ትለዋለ you see ብሉይ ኪዳንን የሽዋ የሚለውን ስም ይዘን ብናነብ አሁን ከአንዳንድ የአይሁድ ራባዮች ጋር ያለ ዲቤት ስታዩ የሽዋ የሚለው ስም ሙሉን መጽሐፍ ቅዱስ ውስጥ ነው ያለው የሽዋ የሚለው ግን ለኛ አሁን እሱ ማዳኔን አሳየዋለሁ መዝሙር 91 አስታውሳችሁ ምንን አሳየዋለሁ እስቲ መዝሙር 91 አውጡት የመጨረሻውን ቁጥር እንያት ተመልከቱ ለምንድነው ይሄንን ማወቅ በጣም አስፈላጊ ሆነ ቁጥር 16 ነው ረጅም እድሜ ምን እለዋለሁ አጠግበዋለሁ ሰውየው ምን ጠግቧል ኦሬዲ ረጅም እድሜ ምን እለዋለሁ በቃ እኮ ረጅም እድሜ ይጠግባል ግን ቀጥሎ ማዳኔን ምን አደርገዋለሁ አሳየዋለሁ ማንን አሳየዋለሁ ማለት ነው የሽዋን ነው የሚለው አይደል ዕብራይስጡ የሽዋን ምን እለዋለሁ አሳየዋለሁ
የሹዋን አሳይ። መጽሐፋችን በዚህ ኮንቴክስት ሲነበብ በጣም ሚኒንግ የሚሰጥ በጣም አስገራሚ ነው። ችግሩ ምንድን ነው አልኳችሁ? ኢየሱስ ወደሚል ስም የደረስ ነው፣ ጂሰስ ወደሚል ስም የደረስ ነው። ግሪኮች ውስጥ አንደኛ ምን የላቸውም? ሸ የላቸውም። ሁለተኛ ምን የላቸውም? የ የላቸውም። ብሎ የሚጀምር አዮታ ስለሚጠቀሙ የሚለው ኢየሱስ የሚለው የመጣው ከሱ ችግር ነው። ሌላ ደግሞ መጨረሻ ላይ ስ ያገኘ ነው። የሹዋ የሚለው ስ ያገኘ ነው ምንድን ነው? ማንኛውም የወንድ ስም አሁንም ጭምር ሲጠራ የኔን ስም ጻፉ ሊብላቸው ምንድን ነው የሚሉት? እሰ ቱ ስ ነው የሚሉት አይደለም? ለዚህ ነው ማቴዎስ፣ ሉቃስ፣ ማርቆስ ራሱ ጳውሎስ ስ ከሌለው የወንድ ስም አይጻፍም። ከዛ የተነሳ የእነሱን ካልቸር ጨመሩበትና ኢየሱስ ሚል አገኘን አይደለም ያለው። በጣም የሚገርማችሁን ነገር ልንገራችሁ። ታሪክ እያነበብኩ ነበረ ሌሊት ተነስቼና ታሪክ እያጠናው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምባቸው አሁን ድረስ ለቅዳሴ መጽሐፍቶች አሉ። ከነሱ መጽሐፍቶች ውስጥ ቅዱስ ኤፍሬም ሶርያዊ የሚባል ሰው አለ። ቅዱስ ኤፍሬም ሶርያዊ በጣም አስገራሚ ሰው ነው። እሱ ሰው በ306 ዓመተ ምህረት የነበረ ሰው ነው እና እሱ ሰው የጻፋቸው የቅዳሴ ጽሑፎች አሉ። የጻፋቸው በሱሩትስ ቋንቋ ሱሪቲክ በሚባል ሶሪቲክ ሊሆን ይችላል ፕሮናውንስ አረከ ተሳሳተ። በሱሪቲክ ቋንቋ ነው የጻፈው ቅዳሴዎቹን። ኢቭን እኛ ሀገር ኢቭን ካቶሊኮች በመላው ዓለም ያሉ ኦርቶዶክሶች ይጠቀሙበታል። ኤፍሬም ሶርያዊ ይባላል ሰውየው። ቅዱስ ኤፍሬም ሶርያዊ ይላሉ። እሱ ሰውዬ የጻፋቸው መጽሐፎች ወደ አረብኛ ተተርጉመው ነበር። ከሱሪቲክ ወደ አረብኛ፣ ከግሪክ ወደ አረብኛ ተተርጉመዋል። ሱሪቲክ ነበር፣ ከዛ ወደ ግሪክ፣ ከዛ ወደ አረብኛ ተተርጉመዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከአረብኛው ወደ ግዕዝ ተርጉመዋለች። በጣም በሚገርማችሁ ሁኔታ ብዙ ሙግት ነበር። ምንድነው ሙግቱ? ኤፍሬም ሶርያዊ ሲጽፍ ቸርች ፋዘርስ ከሚባሉ ሰው መሃል ነው ባይዘዌ ፈርስት ሴንቸሪ ላይ ያሉ ሲጽፍ የጻፈው የሹዋ ሐማሺያክ እያለ ነው ስሙን የጻፈው። ለምን? እሱ የግሪክ ተጽዕኖ የለበትም። ምን ስለሆነ? ቋንቋው ሱሪቲክ ስለሆነ ማለት ነው። የሹዋ ሐማሺያክ ነው። አሁን በመላው ዓለም ያሉ ኦርቶዶክሶች ሲጠቀሙበት እንዳለ የሚጠቀሙት ቅዳሴ የሹዋ ሐማሺያክ ከሚል ነው የተረጎመው። ግን ሲተረጉሙት እኛ የሹዋ ሐማሺያክ ምን እንደሆነ አናውቅም። ስለዚህ ምን እናርገው? ኢየሱስ ክርስቶስ እናርገው አሉ። ስለዚህ አሁን ቅዳሴ እኛ ምንም በዛ እንኳን ባናምን ውዳሴ ማርያም ሲባል ከሰማችሁ ውዳሴ ማርያምን የደረሰው ኤፍሬም ሶርያዊ ነው። የሶርያው ኤፍሬም ነው። በሱሪቲክ ቋንቋ ነው የደረሰው። እዛ ላይ ውዳሴ ለኢየሱስ ክርስቶስ ይገባል እያለ በጣም ከብዙ ቁጥር በላይ የጠቀሰው ኢየሱስ ክርስቶስ የሚለው ኤፍሬም ሶርያዊ በ306 ዓመተ ምህረት ሲጽፈው ማ ብሎ የጻፈው? የሹዋ ሐማሺያክ የተቀባው አዳኝ ብሎ ነው የጻፈው። ግን ወደ ሌላ ቋንቋ ሲተረጎም ሰው አይረዳውም። አሁን ወደ ምን ተርጉመው? ወደ አማርኛ ተብሎ ነው። በጣም በሚገርማችሁ አሁን ሄዳችሁ ሰርች ብታረጉ በዚህ ሰዓት ሶሪያ ውስጥ ያለች በጣም የመጀመሪያ ቤተክርስቲያን የምትባል ከሁሉም በዓለም ካሉ ቤተክርስቲያናት የመጀመሪያ የምትባል የኦርቶዶክስ ቤተክርስቲያን አለች ሶሪያ ውስጥ። አሁን እዛ ሶሪያ ውስጥ የሚቀደሰው ቅዳሴ ሲቀደስ ማ ተብሎ ነው የሚቀደሰው? የሹዋ ሐማሺያክ። ለምን? መጀመሪያ በአካል በነበረ ጊዜ ሐዋርያቱ ይጠሩት የነበረውን ስም መሰረት ስላለቀቁ። ሌሎችም ለመጀመሪያ ጊዜ የተገኘ በ125 ዓመተ ምህረት የተገኘ የዲያቴ ሳሮን የሚባል ትርጉም አለ። የመጀመሪያ ወንጌል አራቱ ወንጌሎች የተገኙት በዚህ በ127 ነው እና ትርጉሙ ዲያቴ ሳሮን ይባላል። ዲያቴ ሳሮን ላይ ሄዳችሁ ስታዩ የተጠቀሙት ጂሰስም አይደለም ኢየሱስም አይደለም የሹዋ ሐማሺያክ ነው ወንጌሎቹ የሚሉት። ከዛስ ወደ ግሪክ ሲቀየሩስ ወደ ላቲን ሲቀየሩስ ምን እየሆኑ መጡ? ኢየሱስ በ16ኛው ክፍለ ዘመን ደግሞ እንዳልኳችሁ እንግሊዞች የሚባል ፊደል ስላልነበራቸው እሱን የሚተካ ጄ ሲፈጥሩ ጄ ደግሞ ቀስ ብሎ የሚባለውን ነገር እየተወ በትውልድ ክፍተት መካከል ጄ ሲሆን ጂሰስ ሲሆን አሁን የምንጠራው ሁለት ጌታ ይሆናል እንጂ አንድ ጌታ እየጠራን አይመስልም። ለምን? እንግሊዞቹ ማ ይላሉ? ጂሰስ ይላሉ። እኛ ደግሞ ምን እንላለን አልኳችሁ? ኢየሱስ እንላለን። አንድ ሰው ድንገት ብድግ ብሎ አሁን የሹዋ ሲል ማ የሳተ ይመስላል? የሹዋ የሚለው የሳተ ይመስለናል። ለምን? እኛ ከልጅነታችን ጀምሮ
እንደውም አስታውሳለሁ አንድ ጊዜ በቪዲዮ የወጣ ሙግት ነበር። ኢየሱስ ነው መባል ያለበት፣ ኢየሱስ ነው መባል ያለበት የሚል ሙግት ነበር። በጣም በሚገርማችሁ ሁኔታ ኦሪጂኑ ላይ ኢየሱስ እንዳለ ስለ ጋብቻ ሲከራከሩት ስለ ልባችሁ ድንዳኔ ነው እንጂ ከጥንት ግን እንዲህ አልነበረም እንዳለ። ከጥንት ምን ነበረ የተባለው ብላችሁ ስትሉ የሹዋ ነው። የሹዋ ነው። የሹዋ በሉ፣ ሐማሺያ በሉ እስቲ። ያ የሹዋ ነው የምታመልኩት ጌታ። እውነተኛ ስሙ ጂሰስም አይደለም ኢየሱስም አይደለም። ማን ነው? የሹዋ ነው። ኦኬ። ጴጥሮስ እዛ ቤተ መቅደስ በር ላይ ያገኘውን ሽባ ብርና ወርቅ የለንም ያለንን ግን እንሰጣለን በሉታ በአማርኛ በኢየሱስ ክርስቶስ ስም ተነስና። ግን ጴጥሮስ ይሄን ብሏል አላለም። እሱ ያለው ምንድነው? በሼም የሹዋ ሐማሺያ ነው ያለው። ይሄንን ነው ሲጠቀሙ የነበረው። ደጋግሜ ነው የምነግራችሁ። በጣም እደነቃለሁ። ሌላ ስሞች ላይ እንደዚህ አይነት ለውጥ ተደርጎ አላየሁም መጽሐፍ ቅዱስ ውስጥ። ሌላ ስሞች ላይ ቅድም እንዳልኳቸው አብርሃም፣ ይስሐቅ፣ ያዕቆብ የሚባሉት የተወሰነ ለውጥ ይኖራቸዋል። ግን ይህንን ያህል ስር የሰደደ ለውጥ የላቸውም። ፎከስ ተደርጎ በቃ ሆም ብለው በቃ ሪፕለስ እናርገው ብለው ባይሆንም መጀመሪያ ብያቸዋለሁ፣ ሪፕሌስመንት አይደለም ይሄ። ከችግር የተነሳ ከግሪክ ቋንቋ የአልፋቤት እጥረት የተነሳ ግን ይሄ ችግር ተፈጠረ። ይሄ ችግር ደግሞ እንግሊዘኛውም ላይ ተጋባ። ሰው ዓለም ሁሉ አሁን የሹዋ አይልም። ግን እኛ ቢያንስ እዚህ አሁን ስንጸልይ ምን ብለን እንጸልያለን? የሹዋ ሐማሺያክ ስንል አሜን በሉና። መነሻው ላይ እንዳልኳችሁ እኛ የሹዋ የምንለው የሸዋ ሰዎች ነን ማለታችሁ ነው ወይ እንዳለችው ሴትዮዋ። የዚህ ትምህርት መነሻ ሐሳብ እሷ ነች። ባይዘዌ የሸዋ ሰዎች ነን የሚለውን አሁን እዚህ ላይ መጻፍ ያስፈልጋል አለች። እኛ የሸዋ ሰዎች ነን እያልን ሳይሆን የሹዋ ሐማሺያ ኢየሱስ እሱ ማን ነው? ክርስቶስ ነው። ሃሌሉያ። በዚህ ሐሳብ ላይ አይኔ በቃ አልገባኝም፣ እኔ እንደለመድኩት ማን እያልኩ ቀጥላለሁ? ኢየሱስ እያልኩ ቀጥላለሁ ብትሉ መብታችሁ ነው። እንዳልኳችሁ ነው። እኔም አሁን ኢየሱስ ነው ምለው፣ የሹዋ እላለሁ፣ ማንን እላለሁ? ጂሰስም እላለሁ። ምንም ችግር የለም። አንድ ጊዜ አንድ አገልጋይ አማርኛ ይቸግረዋል አሉና አጋንንት እያስወጣ በኢየሱስም አቃጥለኝ ይላል። አጋንንቱን ሲገስጽ በኢየሱስም አቃጥለኝ ይላል። ከዛ አገልጋዩ ጠጋ ብሎ አቃጥለኝ እያልክ ነው ተቃጠል በል አለው። ዝም በል። እሱም ገብቶት እየጮኸ ነው፣ እግዚአብሔርም ገብቶት እያስጮኸ ነው አለ። It's all about our heart እና ልባችን ውስጥ ያለው ነገር ነው እንጂ ግን ስለ ኦሪጂን ካወራን ስለ መጀመሪያ ነገር ካወራን እግዚአብሔር ራሱ አይመስላችሁም? ማለት በሉልኝ ጥሩልኝ ብሎ የላከውን ስም ብንጠራ በጣም ደስ የሚለው ይመስለኛል። እና አንዳንዴ እንኳን ብንለማመድ በቤታችን ስንሆን በሼም የሹዋ ሐማሺያክ ራሱ ኢትዮጵያ ውስጥ ያለው ሴጣን ምን አመጣችብኝ የሚል ይመስለኛል። ሌላ ስም ደግሞ እየጠራች ነው። ሌላ አይደለም ትክክለኛውን ነው መጠራብህ። ልቀቅና ምን በል በሼም የሹዋ በል እስቲ። በነገራችን ላይ እኛ እኮ የሴሜቲክ ቋንቋ ስለሆነ አሁን ስም ማለት ማለት ነው ሽም፣ በቃ ሼም። በሼም ካላችሁ በስም ማለታችሁ ነው። በሼም የሹዋ ሐማሺያ ስትጸልዩ አንዳንድ ጊዜ ራሱ ሴጣንን ግራ ማጋባት ጎርደድ እያላችሁ በሼም የሹዋ ሐማሺያ ቤቴን ልቀቅና ድሮ ነበር ከ2000 ዓመት በፊት በዚህ ስም ግራ የሚያጋቡኝ ደግሞ ጀመሩ ይላል። እና የሹዋ ማለት አትፍሩ፣ ይሄ ነው ትክክለኛ ስም። ግን የሚገርማቸው አሁን ራሱ እያወራው እኔ እንጃ የሚል ሰው አለ። ይሄን ሁሉ ማስረጃ አቅርቤ ለምን በጣም የሚገርማችሁ ይሄን ነግሬያችሁ ወደ ሻባት ሴሬሞኒ እንሄዳለን። በጣም የሚገርማችሁ ቀድሞ መያዝ በጣም አደገኛ ነገር ነው። ቀድሞ የያዘን ነገር ማስለቀቅ ነህምያ ሲናገር እኛ ቅጥሩን ማደስ አይደለም ያደከመናል ፍርስራሹን ማንሳት ነው አለ።